በሀገራችን ኢትዮጵያ ዶክተሮች የሥራ ማቆም አድማናም ሰላማዊ ሰልፍ መውጣታቸው ተሰምቷል። የዶክተሮች የጥቅማ ጥቅምና የደሞዝ ጉዳይ እጅግ አስቸግሮናል። እየተራብንና ቤት ክራይ መክፈል እያቃተን ሰውን ማከም አልቻልንም ሲሉ ተሰምቷል። ጠቅላይ ሚኒስትር አብይ አህመድም በዚህ ጉዳይ ሰጡት ምላሽ አለ። በርካቶችም ይሄ ጉዳይ ወደ ፖለቲካው አጀንዳ ተቀይሯል ሲሉም አሰምተዋል። ይሄን በዚህ ጉዳይ ሰፋ ያለ መረጃ ይዘንላችሁ መተናል። አብራችሁ ቆዩም። በሌላ መረጃ ስናቀና በርካታ የፕሮቴስታንት እምነት ተከታዮችና በርካታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጪ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክ ላይ የሚደረገውን መንፈሳዊ ትምህርትን አደነቁም። በዚህ ጉዳይ በርካቶችም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ዝግጅት ላይ መሆናቸው ተሰምቷል። ይህም በተመለከተ እና እንዳልክም በተመለከተ ሰፋ ያለ መረጃ አለን። አብራችሁን ቆዩም። በሌላ መረጃ ስናቀና ደግሞ በርካታ ጉዳዮችን አንስተናል። ከዚህ ጉዳዮች መካከል አንድ አትሌት ማለት ነው በዓለም መድረክ የእመቤታችን የቅድስት ድንግል ማርያምን ቅዱሷን ስዕሏን አሳይቷል። ይህ አትሌት ማን ነው? ምን ተደረገለት? የሚለውን ሰፋ ያለ መረጃ ዘንድላችሁ መተናል። አብራችሁ ቆዩም። ወደ የተከበራችሁ ተመልካቾቻችን ዛሬም እንደተለመደው ሰፋ ያለ መረጃ ይዘን መተናል ቆይተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ሰብስክራይብ ያደረጋችሁኝ ሰብስክራይብ አድርጎኝ በአገር ውስጥም በውጭ ሀገር የምትገኙ ውድ ኢትዮጵያን በጠቅላላ እጅግ የምትወዱት ሚኮና እጅግ የምወዳችሁ ቤተሰቦቼ ፕሮግራማችንን አብረን እንጀምራለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። መረጃችን ነው የምንሸጋገረው። በጣም ትልቅ ምስክርነት ነው። ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥልቅልቁት። አንድ ወጣት አትሌት ማለት ነው በስውሯ ማርያም ሄዶ ታሪክ ተሰርቶለታል። ስለቱ ተሰምቶ በዓለም መድረክ የእናታችን የቅድስት ድንግል ማርያም ስዕል በዓለም መድረክ አሳይቷል ማለት ነው። ምን ተሳለ? ምን ተሳካለት? እኔ ያቀረብኩት መረጃ ነው። እስቲ አዳምጣችሁ ነው። ኮሜንት ላይ ስውሯ ማርያም እያላችሁ ጥልቅልቁት። ዓለምን እያነጋገረ ያለው ኢትዮጵያዊ አትሌትም ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁም ኦርቶዶክሳዊ ባለማተብ ሆኖ ይህን ቪዲዮ ሼር ሲያደርግ ማንም ሰው እንዳያልፈው። ታሪኩ እንደዚህ ነው። ከላይ በምስሉ ላይ የምትመለከቱት ኢትዮጵያዊ ወጣት አትሌትም ለ7 ዓመታት ትሬኒንግ ካደረገ በኋላ ውድድሩ ሊጀምር ሳምንታት ሲቀሩት ነበረም ሰውነቱ የተሳሰረም። ይህ ወጣት በእመቤታችን በቅድስት ድንግል ማርያም ምልጃ ያምን ነበርና ወደ ስውሯ ማርያም ጉዞ ካደረገ በኋላ ጸበሏንም እምነቷንም ከወሰደ በኋላ እናቴ ሆይ ለድል ካበቃሽኝ ቅዱሱ ስዕልሽን በዓለም መድረክ አሳያለሁ ባለው መሰረት ወጣት ውድድሩን ይጀምራል። ውድድሩን ጀምሮ በአንደኝነት ከጨረሰ በኋላ ነበር የእናታችን የቅድስት ድንግል ማርያምን ቅዱሱን ስዕል ለዓለም መድረክ ያሳየም። ኦርቶዶክሳዊነት እንዴት ያስደስታል! እውነትም ኦርቶዶክሳዊነት እንዴት ያስደስታል! በርካቶች ወደ ስውሯ ማርያም ገዳም እየጎረፉ ይገኛሉ። በርካቶች ስላታቸው የተሳካ ነው የሚገኘው። የእመቤቴ ምልጃ ያመነ እንደዚህ በዓለም መድረክ የእመቤታችን የቅድስት ድንግል ማርያምን ስዕል እንግዲህ በዓለም መድረክ አሳይቷል ማለት ነው። ይህ ወጣት አትሌት በስውሯ ማርያም ይሄዳል። እንግዲህ ለ7 ዓመታት ያህል ስልጠና ያደርግ ነበረ። ውድድሩ ከመጀመሩ ከሳምንታት በፊት እጁ እግሩ ይተሳሰራል። ይሄ ወንድም ሐኪም ቤት አልሄደም። የሄደበት ዋና ምክንያት እግዚአብሔር በምልጇ የመስቀል ስር ስጦታችን የምታማልደን እናታችንን ስውሯ ማርያም ጋር በመሄድ ጸሎት በማድረግ ምልጇን በመጠየቅና እምነቷን በመቀበል ማለት ነው ተስሎ ወደ ውድድሩ ይሄዳል ማለት ነው። እንግዲህ ተሽሎት ከዛ በኋላ ለውድድሩ እንደበቃም ድል ቀንቶት በዓለም መድረክ ላይ የእመቤታችን የቅድስት ድንግል ማርያምን ስዕል በዓለም መድረክ አሳይቷል ማለት ነው። እንደዚህ አይነት መታደል የትም አይገኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በመሆኔ በጣም እድለኛ ነኝ። እግዚአብሔር አምላክ መጨረሻችን ያሳምርልላለሁ። ዮኒ ማኛ የተባለ ግለሰብ እንግዲህ በቅርቡ ጌታን ተቀብያለሁ ጴንጤ ሆኛለሁ እያለ ይገኛል። እንግዲህ መቀበሉንም በሶሻል ሚዲያ በላይ አይቷል። በጣም በርካታ አንበሳም በርካታ ጊፍትም ዘንቦለታል። ይህን ተመልክቶ ዮኒ ማኛ ጓደኞችንም ወደ ጌታ እንዲመጡ ጥሪ አቅርቦ ነበር። በተለይ ጂጂኪ የተባለች አንዲት ፖለቲከኛን በጣም በርካታ ጓደኞች ቲክቶክ ላይ የሚሳደቡትን በጠቅላላ የሱ ጓደኞችን ምን ብሎ ነበር? ኑ ወደ ጴንጤ እምነት ብሎ ጠርቶ ነበረ። እስቲ እነ ጂጂኪያ የሰጡትን ምላሽ አይተን እንመለሳለን። በጣም በሚገርም ሁኔታ ግን ኦርቶዶክሳዊነት ታብብ ምለው ለዚህ ነው። ተመልከቱ ጂጂኪያ። ከዚህ በኋላ ወደ እኔ እንዳትመጡ እንዲያውም ላሳያችሁ። እኔ ጧጧ ስነሳ ከአሁን በኋላ ይኸውላችሁ እኔ ኢየሱስ ይኸውላችሁ እዚህ ጋር ነች ያለችው እናትና ልጁ። አሁን እኔ እንደዚህ ነኝ፣ አለቀ ጨርሻለሁ። እንዳትመጡ እኔ ከእናት ውጭ የትም እንደማልሄድ እራሷ በህልሜ መጣ። ያ እኔ እናትሽ ነኝ
አዳምጪኝ ብላ ተቆጥታለች። ስለዚህ ቻው እንዳትመጡ እኔ ጋር ነገርኩኝ። ለእናንተ የሚታያችሁ ለእኔ አይታየኝም። እንደዚህ በጣም በፖለቲካና በስድብ ውስጥ የምትታወቅ ሴት ነች። እንግዲህ ዮኒ ማኛ ጥሪ አቅርቦ ነበር ጓደኛው ወደ ፕሮቴስታንት የሚል እሷ ግን እኔ አንተን የምከተልበት ምንም ምክንያት የለኝም፣ በጣም የምወዳት እናት አለችኝ፣ እሷም እመቤቴ ቅድስት ድንግል ማርያም ነች፣ እሷን ትቼ በተአምር ፕሮቴስታንት ልሆን አልችልም፣ ኢየሱስ ክርስቶስም ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሰበካል የሚል መልስ ለዮኒ ማኛ ተሰጥቶታል ማለት ነው። ወደ ሌላኛው መረጃ ስናቀና ደግሞ ቤተክርስቲያን ማንኛውም ቤተክርስቲያን ውስጥ የሚያገለግል ዲያቆን ወይ ካህን ስልክ ይዞ እንዳይገባ መከልከሏ የሚታወቅ ነው። አሁን ደግሞ በሶሻል ሚዲያ ላይ እየወጡ ያሉ ነገሮች በጣም ቤተክርስቲያንን የሚያሰድቡ ናቸው። አሁን ደግሞ ትናንትናና ዛሬ በጣም እየተሰራጨ ያለ ቪዲዮ አለ። እሱም ቪዲዮ አሳያችኋለሁ። እንግዲህ እየቀደሰ እግዚኦ ባርና ክርስቶስ እያለ ስልክ ይዘው ላይቭ ላይ መግባታቸው አባቶች ምን ያህል ቤተክርስቲያናችን ውስጥ ተሰግስገው እንደገቡ እነዚህ ተሐድሶች ያሳየኛል። እሺ አንተ ይሄን ቪዲዮ ቀርጸህ ፖስት ያደረክልን ሰውዬ ምን ለማስተማር ነው ፖስት ያደረከው? አንተ ካህኑስ ወደ ማይኩ እንደዚህ እየሮጥክ እግዚኦ ማርነ ክርስቶስ የምትለው ካህን ምን እያረክ ነው? አንተ ከኋላ ከጀርባ ሱነህ ያልተገባ አክት የምታሳየው ዲያቆኑ ምን መልእክት ለማስተላለፍ ነው? በእንደዚህ አይነት ነው እንግዲህ ዲያቆናት ካህናት የሚሰደቡት በጅምላ ማለት ካህናቶቹ አይነቁ እየተባልን ማለት ዘመኑን አይዋጁ እየተባልን። ኧረ ብዙ ዘመኑን የዋጁ ዲያቆናት አሉ። ሚዲያ አጠቃቀም ምን መሆን እንዳለበት፣ ለምዕመናን ምን መልእክት መተላለፍ እንዳለበት የሚያውቁ ብዙ ዲያቆናት ካህናት አሉ። ግን በእንደነዚህ አይነት እንዝላል ሰዎች ደግሞ ይኸው ካህኑ ራሱ እግዚኦ ማርነ ክርስቶስ ሲባል በምን መልኩ እንደሆነ የሚያውቅ ራሱ አይመስለኝም። ካህኑ እግዚኦ ማርነ ክርስቶስ ሲል በመጀመሪያ እጆቹን ይዘረጋል። ከዚያ በኋላ አንገቱን ወደ ሰማይ ቀና በማድረግ ወደ መንበሩ ዙሮ በተመስጦ ነው እግዚኦ ማርነ ክርስቶስ የሚለው ሳይንቀሳቀስ። እንግዲህ ይሄ ሰውዬ እንዳያችሁት ማይኩን እየተከተለ እግዚኦ አፈርነ ተሸማቀቅን እኮ ወገን። እንግዲህ እንደተመለከታችሁትን ወደ ተከብራችሁ ተመልካቾቻችን የቤተ ክርስቲያናችን ስርዓት ቀስ በቀስ እየተበረዘ ይገኛል። በቤተ ክርስቲያናችሁ ውስጥ በጣም በሚገርም ሁኔታ ተሐድሷን ጴንጤያን ቤተክርስቲያንን ስርዓቷን የሚያበላሹ ሰዎች ተሰግስገው ይገኛሉ። አሁን በጥናትና በጣም በመመልከት በጣም ካልተጠነቀቀን በስተቀር በርካቶች ችግር ውስጥ ነን። በዚህ አጋጣሚ ቤተክርስቲያን ችግር ውስጥ ነች። ስለዚህ ሁላችሁም ኦርቶዶክሲያን ልትነቁ ይገባል። አሁን እንደዚህ አይነት ካህን ምን ማለት ነው? ስልክ ከፍተህ ላይቭ ላይ ገብተህ እንደገና ደግሞ እንደዚህ ማይክ ይዘህ በጣም በሚደብር ሁኔታ እግዚኦ ማርና ክርስቶስ ትላለህ። እግዚአብሔር ሆይ ማረኝ ስትል እኮ እጅግ በተመስጦ ነው። ኃጢአትን በደልን እያሰብን ፈተናችንን እያሰብን የሰራነውን በደል እያሰብን እግዚኦ ማርና ክርስቶስ ማረን አምላካችን ነው እንጂ የምንለው እንደዚህ ላይቭ ገብተህ በጣም በሚዘገንን ሁኔታ አባቶች፣ ኧረ በጣም ይደብራል። እዚህ ሳምንት እንግዲህ በርካታ ጉዳዮች ከተነሱት መካከል እንዳልካቸው ዘነበ የተባለ ግለሰብ ከተለያዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣት መምህራን ጋር ዲቤት እንዳደረገ የሚታወቅ ነው። በጣም በርካታ ህዝቦችም ላይቭ ላይ ተሳትፈዋል። እንዳልካቸው ዘነበ በአደባባይ ነው የተዋረደው። በዚህ አጋጣሚ እንዳልካቸው ዘነበን የተመለከቱ ሌላ ቤተ እምነቶች ጴንጤዎችም ሆኑ ምንም እምነት የሌላቸው ሰዎች በጠቅላላ እንግዲህ ኦርቶዶክስ እጅግ በትህትና የተሞላች ድንቅ ቤተክርስቲያን መሆኗንና ፕሮቴስታንት እርጋታ እንደሚጎላቸው ተናግረዋል። እስቲ አዳምጠን እንምጣ። እሱ ይቅደመኝና ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበር መሰለኝ። ክርክር አቁም ኤርሚያስ፣ ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ካንተ መስማት እንፈልጋለን። አይ ምጥል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚን ተራክ ምናምን እንትና እንደዚህ አይባልም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጣ አቋሜ ነው። ከኢየሱስ ውጪ ከማንም ምንም መስማት አልፈልግም። አለቅ የሚያድን ኢየሱስ ነው። ተራክ ምናምን አይመቸኝም። ኢየሱስ ብለህ ጨምር፣ ኢየሱስ ብለህ ጨርስ። አለቅ አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት የሚፈልገው። አለቅ። እንግዲህ ውድ የተከበራችሁ ተመልካቾቻችን እንደዚህ እንደተመለከታችሁት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ምን ያህል እርጋታ እንደተሞላና ምን ያህል ውስጣቸው በኮንፊደንስ እና በጣም እንዳነበቡ የሚታወቅ ነው። ይሄ ሰውዬ ግን ጥያቄ ሲጠየቅ እንዴ ስለ ኢየሱስ አውራ፣ ስለ ኢየሱስ እንደዚህ የሚያል እንዴ መጽሐፍ ቅዱስን ስትሰብክ እኮ አንተ እኮ መጽሐፍ ቅዱሳዊ ስትሆን መንፈሳዊ ስትሆን እኮ ማለት ነው ስትሆን እኮ እጅግ በእርጋታ እኮ ነው ሰዎችን በሚያስተምር መልኩ እጅግ በትህትና እኮ ነው ማስተማር ያለብህ እንዳልካቸው ዘነበ። አሁን አንተ ውስጥ ምንም አይነት መንፈስ ቅዱስ እንደሌለና በጣም ትዕቢት እንዳለ ሰው በግልጽ እንደዚህ ተረድቷል። እስቲ ውድ የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ሌላ ቤተ እምነቶች እስቲ ስለዚህ ውይይት ምን አሉ?
ኦርቶዶክስ አይደለም ግን hear me out ሶ አሁን አልጋ ውስጥ ሆኜ ዲቤት እየሰማው ነበረ ኢንተርፌት ነው ቃላቶች ራሱ አጠሩኝ እሱ ላይቭ ውስጥ ገብቼ ላዋራው ሞክሬ ነበር ኮሜንት አድርጌለታለሁ ምናምን ሚውት አደረገኝና እስኪ በቪዲዮ ልንገረው ብዬ ነው እርሚና መዝሙር ነው አይ ቲንክ ሌላኛው ልጁ ስሙና እርጋታቸው ቀስ ብለው ቃሉን በደንብ ያነሱ ነው የሚያወሩት ምናምን በጣም ደስ ይላል ያኛው ልጅ ግን ይሄ ሃይማኖትኝነት ነው ተረጋግቶ እንትን ማድረግ ምናምን አለ ግን አይ ኖ ላይክ ሎጂካል ሆኑ እንጂ አንደኛ የሌላውን ሰው መስማት በጣም ጥሩ ነው ኦፍ ኮርስ ታውቃላችሁ እናንተ እኔ ያውቃለሁ ብላችሁ ነው የምታስቡት ዩዥሊ ዲቤት ውስጥ ስትገቡ ግን ዋይስ ከሆናችሁ ዝም ብላችሁ ሌላኛውን ሰው መስማት በጣም ትልቅ ጥበብ ነው ጊዜ ሲሰጣችሁ ደግሞ የእናንተን ስታንስ ትናገራላችሁ ወይም እሱ ወንጌልን እየተናገርኩ ነበር ብሏል ስለዚህ ወንጌልን መናገር ትችላላችሁ ግን ሁለታችሁ የምታምኑት አንድ መጽሐፍ ቅዱስ ነው ሶ ጊዜ ሰጥቶ ሁለቱንም መስማት በጣም ጥሩ ነገር ነው በጣም ስላበሳጨኝ ነው ለምን ቪዲዮ አልሰራም ብዬው እንደምታዩ አልጋ ውስጥ ነኝ የተለያየ ደሞ አቋም አላችሁ በአንዳንድ ነገሮች ላይ ማለት ወንድማችሁ አይደለም ያ ሰው ማለት አይደለም ሁለታችሁ በክርስቶስ ኢየሱስ ታምናላችሁ ሁለታችሁም በስላሴ ታምናላችሁ ላይክ ቤዚክ በሆኑ ነገሮች ታምናላችሁ ሌላኛው ልጅ ሲል የነበረው አየን ኢየሱስ ይለያል anyway like details መግባት አልፈልግም I just want to say ክፍት አርጉ ልባችሁን እና ስሙ በቃ እውነት አለን ይጋብላችሁን የምታምኑት አይደል that's good ግን ደግሞ ሌላ ሰው ምንድነው የሚያምነው even መመስከር ስትፈልጉ እኮ ሌላኛው ሰው ምንድን እንደሚያምን ካላወቃችሁ እንዴት ነው የምትመሰክሩለት ስለዚህ እንግዲህ እንደተመለከታችሁት ነው ማዳመጥ ከሌለ መስማት የለም ብራዘር እንዳልካችሁ ዘነበ ምንም ሙቀት የለም ኮምፕሊትሊ ልናገር ምንም ሙቀት የለም ሰው በጣም እየደበርከው ነውና የራስን እምነት ባታሰድብ ልክ እንደዚህ እንደ ወንድሞች ደግሞ ቅን ብትሆን አያረለ በስርዓት ብታስተምሩ ነው የት በደረስክ አየ ሰው ያከብራችኋል ይወዳችኋል የኛን ኦርቶዶክሳዊ ወንድሞች መነጋገሪያ የሆነውና በቲክቶክ ከ1.2 ሚሊዮን በላይ ተመልካች ያገኘው የወንድም የልደተ ቃል እጅግ አስገራሚ ጥያቄ ነው እንግዲህ ልደተ ቃል መንገድ ላይ ጥያቄዎችና መጽሐፍ ቅዱሶችን በመሸለም የሚታወቅ ወንድማችን ነው በማስተማርም የሚታወቅ ወንድማችን ነው አንድ ቀን የፕሮቴስታንት ፓስተርን በሜክሲኮ አካባቢ ላይ ስብከት ሲያደርግ ጥያቄ ጠይቋል ማለት ነው በሚገርም ሁኔታ መለሰለት መልስ በርካቶች አይታችሁታል እስቲ ይሄን ግን እስቲ አዳምጣችሁ ነው እግዚአብሔርን ታዘቡ ኢየሱስ ጌታ አሜን በደሙ ከእግዚአብሔር ጋር ታርቀ እቺን መጽሐፍ በስጦታ መልክ ልሰጥ ነበር ጥያቄ ጠይቄ ነው መጀመሪያ ሐዲስ ይላል አንድ ጥያቄ ጠይቃለሁ ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ እሺ በሐዲስ ይላል መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው እርሱ ነው ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው እዚህ ቃል የቱ ጋር ነው የሚገኘው ረፍቴ በቃ ችግር የለውም ተከታችሁት ነው መንገድ ላይ ወጥቶ አስተምራለሁ ወንጌል ሰብካለሁ የሚለው ሰውዬ መጽሐፍ ቅዱስ ላይ የቱ ጋር ኢየሱስ ጌታ ነው የሚለውን ቃል እንኳን ሊያውቅ አልቻለም ይሄ ቃል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ የሚገኝ ነው ማንንም ሰው በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም የሚለውን ቃል በቃል የመጽሐፍ ቅዱስ ቃል ያለችዋን ቃል ለመጥራት እጅግ የተቸገረ ፓስተር ነው እንግዲህ ግን ደግሞ በሜክሲኮ እንደመገናኛ ላይ ወጥቶ ኢየሱስን ለእናንተ ሰብካችኋለሁ ይላል ሳያነብ የሚያስተምር ብቸኛው ፓስተር ፕሮቴስታንቶች አነቡ ቀጣይ መረጃችን የምንሸጋገረው የቀጣይ መረጃ እጅግ አሳሳቢ መረጃ ነው የዶክተሮች ጉዳይ ነው እንግዲህ በርካታ ዶክተሮች መብላት መጠጣት አልቻልንም የቤት ኪራይ መክፈል አልቻልንም እኛ ተርበን ሌሎችን ልናጠግብ እኛ ተርበን ሌሎችን ልናድን አንችልም በማለት ከፍተኛ ሰላማዊ ሰልፍ መውጣታቸውና በቅርቡም የሥራ ማቆም አድማ ለመውጣት ዝግጅት ላይ መሆናቸው የተሰማ ይገኛል ይህም በተመለከተ አዲስ መረጃ አለን እስቲ ይህም መረጃ አዳምጠን እንምጣና በርካታ ጉዳዮችን እናነሳለን ምሁራኑና ሀገር አገልጋዮቹ መኖር ከብዶናል እያሉ ይገኛሉ በኢትዮጵያ የትምህርት ታሪክ ዘለግ ያለው የትምህርት መንገድ የሚጓዙ እንዲሁም አስቸጋሪ የሚባሉን ትምህርቶችን የሚማሩ ከዛም ባሻገር ነጥብ ኖሯቸው ዩኒቨርሲቲ የሚቀላቀሉት ዶክተሬት ዲግሪ ተማሪዎች ተመርቀው ሲወጡ አነስተኛ ደሞዝ ላይ እያገለገሉ ይገኛሉ ነገር ግን አንድም ቀን አማረው አያውቁም ጥያቄ ማቅረቡ አያውቁም አሁን ግን የመኖርና ያለመኖር ህልውና ሆኖብናል እያሉ ይገኛሉ ታዲያ ይህን የሚሉት
አሁንም ስራ ላይ ሆኖ ነው ስነ ምግባራቸውን በጠበቀ ሁኔታ ድምጹን ይያሉም ይገኛሉ። እኛ የከበደን የገባንበትን ቃል ኪዳን እጃችንን ከፍ አድርገን ለሀገራችን ላስተማረን ህዝቦች በሙሉ ማገልገላችን ነው ይሄን ያል የከበደን ይያሉ ይገኛሉ። ከዛ ባሻገር አሁን ያለው የኑሮ ሁኔታ እንዲሁም የደሞዛችን ነገር ተመጣጣኝ አይደለም፣ ለዛም መኖር ከብዶናል ይያሉ ይገኛሉ። ታዲያ ይህንን ጥያቄ ያቀረቡት በሰለጠነ መንገድ በምሁርነታቸው ልክ አሁንም እያገለግሉ ነው። ርኒንግ ስቲል ሰርቪንግ እያሉም ይገኛሉ። ያገለገልን ነገር ግን እኛ እያለፍን ነው። ቃል ኪዳን የገባንለት ህዝብ ማገልገል ከማቆማችን በፊት እባካችሁ ድረሱልን፣ ደሞዛችን ይስተካከል እያሉም ይገኛሉ። እነዚህ ቃላቸውን ጠባቂ ህዝብን የሚያገለግሉ ዶክተሮች የሚመለከተው አካል ትክክለኛውን ክፍያ እንዲከፍላቸው ወይም የሚመጥናቸውን ኑሮን ያገናዘበ ነገር አድርገው ደሞዝ ጭማሪ እንዲያደርጉላቸው በትህትና እንጠይቃለን። ያም ሆነ ይህ ኑሮ ከብሬን በተመለከተ በርካታ ዶክተሮች ወጥተው ሰላማዊ ሰልፍ ወጥተዋል። የደሞዝ ጭማሪና በርካታ ጥቅማ ጥቅሞች ይሟላልን፣ በርካታ ጊዜያት ተምረናል፣ እድሜያችን በጠቅላላ በትምህርት ነው ያለፈው፣ አሁንም በርካታ መስዋዕትነት እየከፈልን ነው፣ ግን ምን በለው ምን ጠጣው የለንም እያሉ ይገኛሉ። ይህም በተመለከተ በርካታ ቲክታከሮችም ለዶክተሮች ግጥሙላ እስከ መግጠም ሐኪም በአደባባይ ደሞዝ ይጨመር ማለቱ ፍጹም አይደለም፣ ትክክል ስህተት ነው መልእክቱ። እነዛን ዓመታት ለፍቶ ለተማረ አንገቱን ከደፋ ለምን ይጨነቃል ስለ ደሞዝ መብቃት፣ ስለ ደሞዝ ተስፋ? ከፈጣሪ በታች ነፍስን ለታደገ ሰውን ሰው ላረገ ዋጋ እስካሳጣ ነው። በእውነት እመኑኝ ዶክተር ብቻ አይደለም እኛም እንደ ሀገር እኩል ነው የወረድነው። ሳይጠይቁ በፊት ዋጋ ልፋታቸው ሊታየን ይገባል። አሊያ በምን ድፍረት እሱ እየራበው የተመጣጠነ ምግብ ብሉ እያለ እኛን ይመክረናል። በርካታ ዶክተሮችም ሀሳብ አስተያየታቸውን እየሰጡ ይገኛሉ። ቲክታከሮችም ድምጽ እየሆኑላቸው ነው የሚገኙ። ይህም በተመለከተ ጠቅላይ ሚኒስትር ዶክተር አብይ ምን አሉ? ክቡርነቱ ምን አሉ? ደሞዝ በሚመለከት ጥያቄውን ለማቅረብ የነበራችሁ ሁኔታ ያው በዲሞክራሲ ስርዓት ውስጥ ማንም ያልተመቸው ሰው ሀሳቡን በነጻነት መደመጥ አለብኝ ብሎ ማንሳት ተገቢ ነገር ነው። ጥንቃቄ ማድረግ ያለባችሁ ግን መሳሪያ መሆን የለባችሁ። ፒውርሊ ሕክምናን በሚመለከት ሊሻሻል የሚገባው ጉዳይ ላይ ብቻ ነው መነጋገር የሚያስፈልገው። ሌላም ዝም ብሎ ፈረሱን እየጋለበ የሚሄድ ከሆነ መስመር ይስታል። ኢትዮጵያ ውስጥ ሲጀመር ሕክምና የለም፣ ሲጀመር ሐኪም የለም። 10,000 እኮ አይሞላም። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የተናገሩት ንግግር በርካቶች ስራ በማቆማችሁ በርካቶች ይጎዳሉ፣ ቅር ብሏችሁ እንኳን ሆስፒታል ስትሄዱ ማለት ነው በርካቶች ይጎዳሉ። ስለዚህ ጥያቄያችሁን በዲሞክራሲያዊና በትክክለኛ መንገድ አቅርቡ። መሳሪያ የፖለቲካ መሳሪያ እንዳትሆኑ ግን በዲሞክራሲያዊ ጥያቄያችሁን አቅርቡ። ገና በጣም ብዙ መሰራት አለበት ዶክተሮች ላይ የሚል አንድምታ መልሷል ጠቅላይ ሚኒስትሩ ማለት ነው። በዚህ አጋጣሚ ደግሞ ዶክተሮችም ያው ዘፈን አውጥተዋል። እስቲ ዘፈናቸውን አዳምጠን እንምጣ። እንደ ሐኪም ኖር ከብዬ እንደ ምንድን ነው የሚኖረው የጤናው ታይም ተብዬ የእኔስ የኔ እንዴት ነው የኔ ገቢ የኔ ደሞዝ ለመኖርስ ይበቃል ወይ የኔ ደሞዝ የኔ ዲዩቲ ለዘይትስ ይበቃል ወይ ሳይበላስ ይሰራል ወይ